በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች እንደምን ሰነበታችሁ? እንኳን የዐቢይ ጾም 5ኛ ሳምንት በሰላም በጤና አደረሳችሁ አደረሰን። የዐቢይ ጾም 5ኛ ሳምንት ደብረ ዘይት። ውድ ቻናሌ ተከታታዮች ይህን ድምጽ የምትሰሙ በሙሉ ለማያስከፍለው ቅንነት በተሞላ መንፈስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ያልሰሙትን ጓደኞቻችሁ ሼር እንድታደርጉ እያልኩኝ በልዑል እግዚአብሔር ስም በትህትና ጠይቃለሁኝ። ደብረ ዘይት የዐቢይ ጾም የ5ኛው ሳምንት ደብረ ዘይት ይባላል። ጌታ በደብረ ዘይት የዳግም ምጽአቱ ነገር ማስተማሩ ይነገርበታል። ደብረ ዘይት የስሙ ትርጓሜ የዘይት ተራራ ማለት ነው። ስያሜ የተሰጠውም በቦታው ብዙ ወይራ ተክል ይበቅልበትም ስለነበረ ነው። እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱም ለብቻውን ወደ እርሱ ቀርበው ንገረን፣ ይህንን መቼ ይሆናል? የመምጣትና የዓለም መጨረሻ ምልክቱስ ምንድን ነው አሉት። የማቴዎስ ወንጌል ምዕራፍ 24 ቁጥር 3፣ ዘካርያስ ምዕራፍ 14 ቁጥር 5፣ ሐዋርያት ምዕራፍ 1 ቁጥር 11፣ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16፣ ራዕየ ዮሐንስ ምዕራፍ 22 ቁጥር 7። አመጣጡስ እንዴት ነው ቢሉ ጌታ ይህንንም ዓለም ለማሳለፍ ለሁሉንም እንደ ስራውን ለመክፈል በግርማ መለኮቱ በክብረ ትምክህቱ ይመጣል። ጊዜው ዘመን ዮሐንስ ወርሃ መጋቢ ዕለትም እሑድም መንፈቀ ሌሊት እንደሆነ ሊቃውንትን ተናግረዋል። ምን ነው የሚያውቀውም የለም ይባል የለምን ቢሉ እውነት ነው፣ የሚያውቀው የለም። ብዙ ዮሐንስ ዘመን፣ ብዙ የመጋቢ ወር፣ ብዙ የእሑድ ዕለት አለና ለይቶ የሚያውቅ የለም። ሞትም ለማን አይቀርምና ሁሉ ይሞታል። ዘፍጥረት ምዕራፍ 3 ቁጥር 19። በዕለተ ምጽአትን ቅዱስ ገብርኤል 8ቱ ነፍሳትም መዓት ከየመዛግብታቸውም ያመጣቸዋል። ዙፋን ነቅለው ድንጋዩንም ፈንቅለው ምድርን እንደ ብራና ይዳምጧታል። ቅዱስ ሚካኤል መለከት ይነፋል። አንደኛ መቃርያስ ምዕራፍ 9 ቁጥር 8። ቅዱስ እግዚአብሔር ዘያነቅሆሙ ለሙታን ሲል በዱር በገደል በባህር በየብስ በመቃብር ውስጥም ያሉት በአውሬ ሆድም ውስጥም ያሉ ሁሉ ይሰበሰባሉ። በሁለተኛ ነጋሪት ሲመታ አጥንትንም ስጋ አንድ ሆነው ፍጹም በድን ይሆናሉ። ሶስተኛ ነጋሪቱም መቶ ቅዱስ እግዚአብሔርም ቅዱስ ኃያል ቅዱስ ሕያው ዘኢይመውት ንቃህ መዋዕቲ ዘትነውም ባለ ጊዜ መቃብርም ክፈቱልኝ መግነዝም ፍቱልኝ ሳይል ደጉነቱን ክፉንም ክፋቱን ይዞ ይነሳልና። ወንድሙ የ30 ዓመት ሴቲቱ የ15 ዓመት ሆነው ጻድቃን ብርሃን ለብሰው ብርሃን ተጎናጽፈው ከፀሐይ 7 እጅም አብርተው ማቴዎስ 13 ቁጥር 43። ኃጢአትንም ጨለማ ለብሰው ፍጹም ዲያብሎስን መስለው ይነሳሉ። ጻድቃን ስለሰሩት መልካም ስራ ኑ የአባቴ ብሩካን ብሎ መንግስተ ሰማያትን ያወርሳቸዋል። ኃጢአንንም ስለ ክፉ ስራቸው ከኔ ሂዱ ገሃነምም ይሰዳቸዋል። ጻድቃን ደስ ይላቸዋል፣ ኃጢአንን ግን ያዝናሉ። ዋይ ዋይ ይላሉ፣ ደረትን ይደቃሉ፣ እንባቸው ያፈሳሉ። የማይጠቅም ለቅሶ የማይጠቅም ሐዘን ሰቅለው የገደሉትም አይሁድ ክብሩንም አይተው ላይጠቀሙ ይጸጸታሉ። ምልክቱስ ምንድን ነው ብለው ጌታ ሲጠይቁ ኢየሱስም መልሶ እንዲህ አላቸው፣ ማንም እንዳያስታችሁ ተጠንቀቁ። ብዙዎችም እኔ ክርስቶስ ነኝ እያሉ ይመጣሉና ብዙዎችም ያስታሉ። የጦርንም ወሬትም ትሰሙ ዘንድም አላችሁ። ይህንን ሊሆን ግድ ነው። ተጠበቁ፣ አትደንግጡ። ዳሩ ግን መጨረሻው ገና ነውና ሕዝብንም በሕዝብ ላይ መንግስት በመንግስት ላይ ይነሳል። ረሃብን፣ ቸነፈርን፣ መናወጥን በልዩ ልዩ ስፍራ ይሆናል። እነዚህም ሁሉ የምጥን ጣርም መጀመሪያ ናቸው። በዚያንን ጊዜ ለመከራ አሳልፈው ይሰጣችሁማል፣ ይገድሉማችሁማል። ስለ ስሜ በአሕዛብ ሁሉ ዘንድም የተጠላችሁ ትሆናላችሁ አላቸው።
ዳግምም ምጽአትን ጊዜ ከቅዱሳኑ ከሰማዕቱ ጋር ለመቆም ያብቃን። የዕለተ ሰንበት መዝሙርም ከጾመ ድጓ እንዘ ይነብር እግዚእነ ውስተ ደብረ ዘይትም ወይቤሎሙ ለአርዳኢሁ ኡቁኬ ኢያስሕቱክሙ ወንበሩ ድልዋኒክሙ ብዙኃን ይመጽኡ በስምየ እንዘ ይብሉ አነ ውእቱ ክርስቶስ ወዘአዝለፈ ትዕግስቱ ውእቱ ይድህነ ወአመ ምጽአቱስ። ጌታ በደብረ ዘይትን ተራራ ላይ ተቀምጦ ሳለ በደቀ መዛሙርቱ ማንም እንዳያስታችሁ ተጠንቀቁ፣ ተዘጋጅታችሁ ኑሩ፣ ብዙዎችም እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ፣ እስከ መጨረሻ የጸና እርሱ ይድናል። የዕለቱ ምስባክ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ወንድሞቼ ሆይ ስለ ሞቱም ሰዎች ተስፋ እንደሌላቸው ሰዎችም እንዳታዝኑ ልታውቁ እንወዳለን። ኢየሱስ ክርስቶስ ሞቶ እንደተነሳ ካመኑ እንዲሁ እግዚአብሔር ሙታን በኢየሱስ ክርስቶስ ያስነሳዋልና ከእርሱም ጋር ያመጣቸውማል። ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 7 አሁንም ሰማይና ምድር በዚያም ቃል ለእሳት ተዘጋጅተዋል፣ ኃጢአንን ሰዎችም እስከሚጠፉበትም እስከ ፍርድን ቀንም ተጠብቀዋል። ነገር ግን ወንድሞቼ ሆይ ይህንንም አትርሱ፣ በእግዚአብሔር ዘንድም አንዲት ቀን እንደ አንድም ሺህ ዓመትም እንደ አንድ ቀን ነውና። የሐዋርያት ሥራ ምዕራፍ 24 በአምስተኛው ቀን ሊቀ ካህናትም ሐናንም ከመምህራኑና ጠርጠሉስ ከሚባል አንድን ጠበቃ ጋር ወረዱ። ጳውሎስንም በአገረ ገዢ ዘንድም ከሰሱት። ተጨማሪ አንብቡ። የዕለት ምስባክ መዝሙረ ዳዊት ምዕራፍ 49 እግዚአብሔር እስከ ገሃደ ይመጽእ ወአምላክነሂ ኢያረምም እሳተ ይነድድ ቅድሚሁ። ትርጉሙ እግዚአብሔር በግልጥም ይመጣል፣ አምላካችንም አይልም፣ እሳትን በፊቱ ይነዳል፣ በዙሪያውንም ብዙ አውሎ አለና። የዕለቱ ወንጌል ማቴዎስ ምዕራፍ 24 ጌታችን ኢየሱስ ክርስቶስ ከቤተ መቅደስ ወጥቶ ሄደ። ደቀ መዛሙርቱም ወደ እርሱ ቀርበው የቤተ መቅደስም የሕንጻ አሰራርም አሳዩት። ጌታ ኢየሱስም መልሶ እንዲህ አላቸው፣ ይህንን ሁሉ ታያላችሁን? እውነት እላችኋለሁ ድንጋይ በድንጋይ ላይም ሳይፈርስ በዚያ አይቀርም። ተጨማሪም የዕለቱ ቅዳሴ ምንጭም የማቴዎስ ወንጌል ምዕራፍ 24 ከቁጥር 1 እስከ መጨረሻ ያለው ትርጓሜ መዝገበ ታሪክ ቁጥር 2 ቅጽም ያንብቡ። እስካሁን ድረስ እስከ መጨረሻ አንብባችሁ ይህን በረከት የተካፈላችሁ ምዕመናን ሁላችሁም በእግዚአብሔር ስም ምስጋናዬን አቀርባለሁ። አሁንም በድጋሚ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ እያልኩኝ በልዑል እግዚአብሔር ስም በትህትና እጠይቃለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን።